አንተ ደግሞ በብዛት የሰራው ሀገር ቤት ነው እንደ ጀማሪ ፖለቲከኛ እንደ አዲስ አሁንም እንደው ቅስቀሳው ላይና አይዲያው ሐሳቡ ላይ ብቻ ተቆርክ ነው መሬት ላይ ወርደሃል ይቅርታ ጋር አሁንም ቅንነት የሌለው ጥያቄ ነው እንደማመጥ ለምሳሌ የፖለቲካ ኃይሎችን እያሰባሰብ ነው አልኩ የት ነው ያሉት እነዛ የፖለቲካ ፓርቲዎች መሬት ላይ እኮ ነው ያሉት ለምሳሌ ትዕይንተ ህዝብ አካሄድን አይደል 15 የፖለቲካ ድርጅት መሪዎችና ሰዎች ናቸው የተገኙ 6ቱ ከሀገር ቤት ናቸው በሰላማዊ ትግል የሚታገሉ 3ቱ ኦልሞስት በትጥቅ ትግል የሚታገሉ ከሀገር ቤት ናቸው ከዛ ውጭ ያሉት ናቸው ቀሪዎቹ ከውጭ ሀገር አንተ ራስህ በየጊዜው እያቀረብክ ቃለ መጠይቅ የምታደርግላቸው የምታወያያቸው አገር ቤት አቅማቸውና ሁኔታው በፈቀደ መጠን እንቅስቃሴ የሚያደርጉ ኃይሎች እነዚህ ኃይሎች ደካማ ከሆኑ ብዙ ውስንነት ካለባቸው ይሄን የማጠናከር ፋንታ የልደቱ የከበደ ወይ አስቴር አይደለም የሁላችንም ፋንታ ነው አንተን ጨምሮ ለምን ይሄ አልሆነም ተብሎ ሊወቀስ የሚችል የተለየ ሰው የለም ገብቷል አንዱ መረዳት ያለብን ይሄ ጉዳይ ነው ሁለተኛ የግንቦት ማኒፌስቶ አሁን የምትለው ጫና ተጽዕኖ ጥሶ ለመውጣት የሚያስችል የትግል አጀንዳ ነው አንድ በስልጣን ላይ ያለ አምባገነናዊ መንግስት ህዝብን አፍኖ በስልጣን ላይ ሊቀጥል እንዳይችል የሚያደርግ ሰነድ ነው የቀረበው ይሄን ሰነድ በሐሳብ መሞገት አንድ ነገር ነው ይሄን ተግባራዊ ካደረግን አሁን ያለውን አፈና ሰብረን ህዝባዊ ቢተኝነትን አቀጣጥለን ተጨባጭ ሆነ ለውጥ ማምጣት እንችላለን ነው ያልኩ ያለው ይሄን አይቻልም የሚል ሰው ካለ ሰነዱ ላይ ተመስርቶ ውይይት ማድረግና ትችት ማቅረብ እና ሰነዱ እንዲሻሻል ወይም እንዲቀየር ጥረት ማድረግ ነው ሐሳብ የለም ይባላል ሐሳብ ተዘጋጅቶ ተቀናብሮ ሲቀርብ ደግሞ መወያየት የለም ዝም ብሎ መተቸት ነው ትክክል አይደለም እኔ ቅድም ብያለሁ አመስግኛለሁ መገናኛ ብዙሃን በከፍተኛ ደረጃ መጽሐፌን በማስተዋወቅ ረገድ ትልቅ ሚና ተጫውታችኋል ትልቅ ውለታ ውላችኋል ለኔ ግን ከዛ በላይ ቁም ነገሩ ምንድነው የግንቦት ማኒፌስቶ ላይ ውይይት ማድረጉ የጃይካ ቃል ኪዳን ሰነድ ላይ ውይይት ማድረጉ ነው መሰረታዊው ነገር ይሄን ደግሞ ደጋግሜ ተናግሬያለሁ አብዛኛው የመገናኛ ብዙሃን የትግል መገናኛ ብዙሃን የምንላችሁ የተጠመዳችሁት ግን ስለ ባሌ ሶፍመር ዋሻው ወግና ውይይት በማውራት ላይ የዛን አንድ 10ኛ ትኩረት ብትሰጡት ለግንቦት ማኒፌስቶ ትልቅ ለውጥ ይመጣ ነበር እነሱ የሰጡን አጀንዳ ላይ ከምትናገሩ እኛ ያነጠርን የምናወጣው አጀንዳ ላይ ብንወያይ ብንነጋገር ትልቅ ለውጥ ይመጣል አጀንዳ ሴት የሚያደርግልን ገዢው ፓርቲ መሆን የለበትም እኛንን መሆን ያለብን እነሱ ሆን ብለው ተገቢ ያልሆነ ወሬ እያወሩ አጀንዳ እየሰጡን በዛ ጉዳይ ጊዜያችንን ነው የምናጠፋው ጊዜያችን አሁን ማጥፋት ካለብን ግንቦት ማኒፌስቶ ላይ ጊዜያችንን እናጥፋ የጃይካ ቃል ኪዳን ላይ ጊዜያችንን እናጥፋ በተግባር ለውጥ የሚያመጣው ሐሳብ እሱ ላይ እንነጋገር ትኩረት እናድርግ ጉርለቱን እናሟላው እናጠናክረው ይበለጥ እናዳብረው ከዛ በተጨባጭ መሬት ላይ እናውለው ይሄን ለማድረግ የሚያስችል ይቻላል የሚል መንፈስ ነው ይዞ ይመጣው ደግሞ ይቻላል ነገር ግን ደግሞ የማይቻልበት ሁኔታ ካለ አንዳችን ከሌላችን ተለይተን ተጠያቂ ልንሆን የምንችል አይመስልም ሁላችንም እኩል ዜጋ ነን ለሀገሪቱ ያቺ ሀገር ብትጎዳ ብትጠቀም የጋራ ነው ጥቅሙም ጉዳቱም ተለይቶ ልደቱ የሚባል ሰው ሊጠየቅ አይችልም እኔ አቅሜና ሌላ ምንም ስራ የለኝም ሌላ ምንም ምሰራው ነገር የለኝም በቤተሰቦቼ በጓደኞቼ እርዳታ ነው የምኖረው ምክንያቱም ሙሉ ጊዜ ፖለቲካው ላይ ነው ኮሚትድ ያደረኩት ሌት ተቀን ነው የምሰራው በዚህ ጉዳይ ላይ ሌት ተቀን እንቅልፍ የለኝም የቀለልኩ አይደለም ይሄን አፕሪሺየት ማድረግ ምን ልንረዳ እንችላለን ምን ልናግዝ እንችላለን ማለት ነው አንድ ሰነድ በዛ ደረጃ ተጽፎ የሚወጣው ዝም ብሎ አይደለም ብዙ ድካም ተደክሞ ነው ብዙ ተለፍቶ ነው ብዙ አይምሮአችንን አስጨንቀን አውጥተን አውርደን ነው በዛ ጉዳይ ላይ ግን ማን እየተወያየ ነው አሁን ማንንም እየተወያየ አይደለም ስለዚህ የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም ስለ ገቨርንመንት ጉድፍ መናገር የትም አያደርስም ይሄን መንግስት የኢትዮጵያ ህዝብ ከበቂ በላይ አውቆ ጨርሷል አሁን ጥያቄው ያለው አሁን እንዴት አድርገን ጠንካራ ትግል አድርገን ለውጥ እናምጣ ይለው ለዚህ መልስ የሚሰጥ ነገር ነው ይዤ እየቀረብኩ ያለው እዚህ ላይ እንወያይ ጊዜያችን እዛ ላይ እናጥፋ ውጤት እያስገኘ ከየትኛውም ትግል በአሁኑ ሰዓት በተሻለ ሁኔታ አገዛዙን ፈተና የሆነው የፋኖ ትግል ነው ያንንስ ለማጠናከር የሚያስችል እንዳልኩ በጦርነት እንደማታመን ይላቃለው በተወሰነ ደረጃ ግን እንደሚመጋገብ የፋኖ ትግል ከሌላው ህዝባዊ ቢተኝነት ጋር ከተቀናጀ ለውጡን አጭርና ግልጽም የሁሉም ተሳታፊ እንዲሆን ያደርጋል በተለይ ህዝባዊ ቢተኝነቱ ከተነሳ ስለዚህ ከፋኖ ትግል አንፃር አዎንታዊ በሆነ መልኩ ያንተ አስተዋጽኦ ምን ሊሆን ይችላል ያው ሁለት አይነት አስተሳሰብ አለ ኢትዮጵያ ውስጥ ምናልባት ሶስት አይነት እንለው እንችላለን አንደኛው ኢትዮጵያ ውስጥ ለውጥ መምጣት የሚችለው አሁን በስልጣን ላይ ያለውን አምባገነን መንግስት ማሸነፍ የምንችለው በትጥቅ ትግል ብቻ ነው የሚል አስተሳሰብ ያላቸው ኃይሎች አሉ አንድ
ሁለተኛው የለም በትጥቅ ትግል አይደለም በሰላማዊ ትግል ነው ልናስወግደው ልናሸንፈው የምንችለው የሚል ደግሞ አመለካከት ያላቸው ዜጎች አሉ፣ እኔን ጨምሮ። ሶስተኛ ደግሞ አለ በሁለቱም ቅንጅት ነው። የትጥቅ ትግሉም ያስፈልጋል፣ ሰላማዊ ትግሉም ያስፈልጋል። እነዚህ ሁለት ትግሎች ካሉ ነው ዘላቂ የሆነ መፍትሄ የሚመጣው የሚል ደግሞ አስተሳሰብ አለ። ስለዚህ ሶስት አስተሳሰቦች አሉ መሬት ላይ ሶስታችንም ማለት ነው የየእምነታችንን ይዘን አመለካከታችንን ይዘን በተግባር ከሰራን ለውጥ ይመጣል የሚል እምነት ነው ያለ። ለምሳሌ የትጥቅ ትግል የሚያምኑ ኃይሎች እነ ፋኖ እነ ኦላ ከኛ የተሻሉት በምንድን ነው ብንል እነሱ በተግባር ያመኑበትን ነገር እያካሄዱ ውድ የሆነውን ምትክ የሌለውን ህይወታቸውን ጦር ግንባር ላይ አሰልፈው እየተዋጉ ነው ያሉት። በሚያምኑበት ስልት በተግባር እንቅስቃሴ እያደረጉ። ነገር ግን በሰላማዊ ትግል የምናምነው ግን ያን እያደረግን አይደለም። በህዝባዊ ቢተኝነት የምናምነው ግን በአብዛኛው እያወራን ነው እንጂ በተግባር መሬት ላይ ያን ትግል እያካሄድ ነው አይደል። በዚህ መልኩ ይበልጡናል እነሱ። ይህን መረዳት አለብን። ከዚህ ድክመታችን ወጥተን በተግባር የምናምንበትን ስልት መሬት ላይ ለመፈጸም ጥረት ማድረግ አለብን የሚል እምነት አለ። ስለዚህ አንደኛ በኢትዮጵያ ተጨባጭ ሁኔታ የትጥቅ ትግል ብቻ ነው የሚሉትም ያን አስተሳሰብ ይዘው የትም ይደርሳሉ የሚል እምነት የለኝም። በሰላማዊ ትግል ነው ለውጥ መምጣት የሚችለውና የሚገባው የምንልም የፈለገውን ያህል ይሄ አይነት አቋም ቢኖረንና ይሄን አቋም ብናራምድ አሁን ያለውን የትጥቅ ትግል ማስቀረት እንችላለን የሚል እምነት የለኝም። ምክንያቱም የኢትዮጵያ ነባራዊ ሁኔታ ያገዛዙ ባህሪ ኢትዮጵያ ውስጥ እነዚህ ሶስት አመለካከቶች እንዲኖሩ የግድ ብሏል። ምክንያቱም ይህ አገዛዝ በሰላማዊ ትግል መሸነፍ አይችልም ብለው የፖለቲካ ምህዳሩ መጥበቡ አማሯቸው ሐሳባችንን የመግለጽ መብት የለንም፣ በሰላማዊ መንገድ የመታገል እድል አተናል ብለው ጠመንጃ እንዲያነሱ ያስገደዳቸው አገዛዙ ባለው አፈናም ቢሆን ባለው ጫናም ቢሆን ሰላማዊ ህዝባዊ እምቢተኝነትን ማካሄድ ይቻላል ብለን ደግሞ ምናምን ኃይሎች አሉ። የሁላችንም ትግል እዚህ አገር ላይ ኢትዮጵያ ውስጥ እንዲኖር ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የግድ ነው። አንዳችን ሌላችንን በማውገዝ ልናስቀረው አንችልም። ለዚህ ነው አሁን የትጥቅ ትግል የሚያካሂዱ ኃይሎችን አንድም ቀን አውግዤ አላውቅም። አለማውገዝ ብቻ አይደለም፣ ለምን ትጥቅ እንዲያነሱ እንደተገደዱ ሪኮግናይዝ አደርጋለሁ። ይሄን ህብረተሰቡም አንደርስታንድ እንዲያደርግ ጥረት አደርጋለሁ። እነዚህ ኃይሉ ጠመንጃ ያነሱት ወደው አይደለም። እኔ በቅርቡ አቶ ኩማ ደመቅሳም ይሄን ተናገሩ ሲባል ሰምቻለሁ። መናገር ካልቻልክ በነፃነት ሐሳብህን መግለጽ ካልቻልክ መደራጀት ካልቻልክ መንቀሳቀስ ካልቻልክ ጠመንጃ ልታነሳ ትገደዳለህ። ይሄ የዓለም ተጨባጭ ሁኔታ ነው፣ በየትም ዓለም የታየ ነገር። ስለዚህ ለዚህ ተጠያቂው አገዛዙ ነው። አገዛዙ ስለሆነ ለምን ጠመንጃ አነሳችሁ ብዬ አንድም ቀን አውግዤ አላውቅም። እንደውም ኮዛቸውን ያነሱበትን ምክንያት ሪኮግናይዝ አድርጋለሁ። ነገር ግን ደግሞ እኔ እምነት አለኝ። በጦርነት ሂደት ለረጅም ዓመታት ኖረናል። ዘላቂ መፍትሄ እንዲመጣ በኢትዮጵያ ከፈለግን በሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የበለጠ የተሻለ ነው፣ አዋጭውም እሱ ነው የሚል እምነት አለ። ይሄ የእምነት ጉዳይ። ዘ ኦንሊ ቲንግ የምንለያየው አሁን በስልቱ ነው።